ታዲያ የምትያዋን ጨርሳለች። ለምንድን ነው አልሄድኩም? ወላሂ አልሄድኩም። እሷ አስጠርታኝ ነው በኤምኬ አስደውላ በዋትሳፕ ሲያጠኝ ቀጥታ ደውሎ ነው ነይ ሳሪ ቤት ብሎ የጠራኝ እንጂ እኔ አልሄድኩም። ቆይ አልከሰስኩም፣ አልሄድኩም። ጥሩ ማሬ። ሙኒት ከምን ተነስታ ከመሬት ተነስታ ምን አነሳሳት? አንቺ ገና ለገና ወደፊት ሚዲያ ላይ ወተሽ ትከስሽኛለሽ ብላ አስባ ምታስጠራሽ ወደፊቱና ምን አልኳት? መጨረሻ ላይ ምን አልኳት? በጨረሻ ላይ በቃ ትዕግስት ያለቀ ታግሺ ጠይቂያት ለምኛት እምቢ አለች ስትለኝ ምን አልኳት? ካለት እኔ በሚሄደው እሄዳለሁ። እኔ ካንቺ እንደዚህ አልጠብቅም ነበረ። አንቺ እንደዚህ አድርገሽ ለሌላው ፍትህ እየሰጠሽ አንቺ ለምታመጩ ሰው ፍትህ የማትሰጪ ከሆነ እንደዛ ከሆነ እኔ በምጨርሰው እጨርሳለሁ አልኩ እና በቃ ዋትስአፕ ላይ እኔ ካንቺ ጋር አሁን አልመልስልሽም፣ ሪከርድም አላደርግም፣ ቀጥታ ስልክሽ ላኪ ያለችኝ ማለት ነው። አልደውልም፣ እኔም ጨርሻለሁ ካንቺ ጋር ብዬ ዘጋው። ከዛ እንደዛ ስል ሳሪ ቤት ቀን ሙሉ የሆነ አሽሙር እንትን ስትልዋል የዛሬ አዲስ አጀንዳ እኔ ጋር ምናምን ስትል ማለት ነው። ከዛ ማታ አስጠራችኝ ሙኒት ናት ቤቷን ከፍታ አሽሙር ላንቺ ዛሬ ቤት ከፍታ ሳይሆን ሳሪ ቤት ሂዳ አሁን አጀንዳው የኔ ነው የሚሆነው እንደዚህ ነው ምናምን እያለች አለች እና ማታ እሷ አስጠራችኝ እንጂ እኔ አልከሰስኳትም፣ አልሄድኩም። እንደው የከሰሰቻት እና የሄደችው ራሱ ሌላ ልጅ ናት። ጥሩ አንዴ ነፂ ትናገርሽ። ነፂ አንቺ ይኸውልሽ፣ አንቺ እንዲህ ነው ያልሽው። አንቺ ሙኒት ራሷ ናት ያስጠራችኝ፣ እኔ ልከሳት ሳሪ ቤት አልሄድኩም አለሽ። ነፂ ደግሞ ሙኒት አላስጠራችሽም ራስሽ ነሽ የመጣሽው አለች። ስለዚህ ነፂ ደግሞ ትናገር። አንቺ ምን ታርኪ? እንዴት ነሽ ነፂ? ሰላም ነው ላችሁ። በነገራችን ላይ የውጭ ልጅ መጣ ነበረ ከፊትም ከነሳሪ ራሷ ጠርታችሁኝ ሳይሆን እነ ኤሚኬ ጋር ተነጋግረው ነበረ እና እነሱ እነ ሙኒት መጡ እነ ሙኒት መጡ። እሷ ልጅቱ ገባይ ተነጋገሩ። የቀራማዋን በር ስጫትኝ ሳሪ ቀራማ የገባው ባንቺ ነው ታንቺ ጋር ባለበት እዛው ቁጭ አድርገው ትራንስፈር አስደረገች ማለት ነው። ተመሰጋገኑ። አመሰግናለሁ አለች። ውለታሽን ማድርሹ ብላ ጨርሰው ወጡ ተስማምተው ማለት ነው። ምንም የለው ለግርግር የለ በሰላም ተሸኛኙ ማለት ነው። ከዛ በሌላ ቀን እንዱ አንድ ሳምንት ምናምን የሆነው አራ ተሳምንት 12 ቀን የሆነዋል መጤ ዙራ ልጅቱ ከሳሪ ማለት ነው። አስገቡኝን አለችና የግማሹን ብር ታሰጡኝ አለች። እንደገና ማለት ሌላ ብር ተጨማሪ አሰጭኝ ሳሪ ያለቻት። እንዴ ያን ቀን ተነጋግራችሁ ተሳሳስባችሁ ሁሉን ኦርደር አድርጋችሁ ያለውን የቀረውን ተሳስባችሁ አይደለ እንትንሽን የተቀበልሽው? አሁን የምን ብር ነው ድጋሜ ነው ያምጭና ስጭ ምላት ብላታ አለቻት ማለት ነው። ኖ ብር ይቀረኛል አሰጭኝ አለ። አይ እንግዲህ በኋላ ሄደሽ ሌላ ቤት ጠይቂ እንጂ ከዚህ በኋላ እኔን እየመጣሽ እንትን አትበይኝ። ያን ቀን ተሳስባችሁ የቀረሽ ይሄ ነው። አዎ በዚህ ብር ተስማሚያለሽ? አዎ ተስማምቻለሁ ተብለሽ እዛው ቁጭ አድርገሽ ፎርዋርድ የተደረገልሽ ብርሽን ህዝብ አይንሽ እያየ እንዳትወርጂ፣ መጀመሪያ ሳይደርስሽ ደረሰኙ እንዳትወርጂ ተብለሽ ተስማምታችሁ ነው የወጣችሁ ተብሏል። ሰውም በሙሉ ሰምቷል። እዛ ብዙ ሰው ነበረ። ተስማምተው ወጡ። ከዛ ግን አሳያችኋለሁ ምናምን ሄዳለሁ ካቢባ ምናምን ብላ ወጣኝ ማለት ነው። በድጋሚው ቀን ማለት ነው እንጂ ያን ቀን ተስማምተው ነው ያሉ። አሁን ደግሞ ሌላ ቀን እዚህ መጣ እንትን ታለች። ደስ ብቻ እንግዲህ አላውቅም። ይሄን ብለዋት እንጂ ተስማምተው ነው ያወጡት። እንደው እዚህ ራሱ እሺ፣ እዚህ ላይ ማለት ነው ሀቡ አይደለም። እኔ አንድ ያልገባኝ ነገር አለ። እንትና መሰለኝ አንቺ ባለቤትሽን በሙኒት ለማምጣት 8500 ድርሃም ከፈልሽ። እሺ ነው አይደለ? ቃልሽ 8500 ድርሃም በኮንትራት ትክክል ነው። እዚህ ድረስ ምንም እንትን የተባለ ነገር የለም። ኦኬ። ከዛ በኋላ ባለቤትሽ መጣ በሰላም ዱባይ ስራ ገባ። በካንስሌሽን የነበረውን አላውቅም ያልሽውን ቅድም አስረድቼሻለሁ። ማንኛውም ድርጅት ሲያመጣ ማንኛውም ቢሮ ሲያመጣ ካንስሌሽን አድርጎ ነው ለሌላኛው ካምፓኒ የሚሰጠው። ለምን? ያኛው ካምፓኒ እቃማ እንዲያሰራለት። ግን ደግሞ ቅድም እንዳልኩ የማን ኃላፊነት ነው? ስራ ቦታው ላይ ይሄ ሰራተኛ ኢቃማ ተሰራለት አልተሰራለት ማረጋገጥ ያመጣው አካል የሙኒት ኃላፊነት ነው። ኦኬ። አንቺ የተናገርሽው ፖሊስ ክሊራንስ አምጣ ተብሎ በ20 ቀን ውስጥ ፖሊስ ክሊራንስ ባለማምጣቱ ካምፓኒው ካራማ ውስጥ አስገብቶ ባለቤቴን አውጥቶ ጣለው ነው አይደል? እሺ። ከዛስ አውጥቶ ጣለውና አሁን አንቺ ሄደሽ በሌላ ሰው 9000 ሪያል የካታር ነው 9000 ድርሃም ከፍለሽ ኢቃማ አሰራሽለት
ጀምር ያለው በቃ ጀምር ጠይቄ ሳምንት ሆኖታል። ብሩ መለሰችልሽ ሙኒት፣ ግማሹን ብር መለሰችልሽ ሳሪ ቤት አልመለሰችም። የቀራማ የዛን ሰዓት የከፈልኩትን የቀራ እንደዛ ሳወራ እንደው ግማሽ ምንድነው የምትፈልጊው እያሉ ሲጠይቁልኝ ስል ነቅላ ወታ ነበር። እንደውም አይመለከተኝም በራሴ ጨርሳለሁ ብለሻል አይመለከተኝም ብላ ማለት ነው። ወታ ስታበቃ መልሳ መታ ነው የቀራማ የከፈለችልኝ። የከፈልኩትን የቀራማ 850 ብር ከፍዬ ነበር፣ ያንን ከፈለች። 850 ድርሃም የቀራማ ከፈለችልሽ። እሺ እንደገና ደግሞ ቅድም ደግሞ እንትን መልሳልሻለች የካንሰሌሽን ምንድነው ፖሊስ ክሊራንስ ማስጨረሻ 350 ድርሃም ሰተሻት ነበር፣ እሱም መለሰችልሽ። እሱ በኋላ የሰጠኋት ነው። ያኔ ያሰራለሁ ስትለኝ የሰጠኋትን ነው የመለሰችው። ከ8500 ውጭ ነው ይሄ። ኦኬ እኮ እሱ ብር እዛ ቀርቷል አልቀረም የሚለውን ለማረጋገጥ ነው። ራስሽ መልሳልኛለች። 350 ድርሃም ደግሞ የፖሊስ ክሊራንስ ማስመለሻውን መለሰችልሽ። ስለዚህ አሁን እዚህ ምን ፈልገሽ ነው የመጣሽ? ጭራሽ የዛን ጊዜ ምን ፈልገሽ ነው እዚህ የመጣሽው ታዲያ? ይሄን ፈልጌ ብለኛ የፈለግሽውን አሳውቂኝ፣ ከዛ ሙኒትን እንሰማታለን። እኔ አሁን ምንድነው ቢያንስ መጀመሪያ እኔ የፈለኩት ምንድነው መጀመሪያ አምጥታ ውለታችን በተዋዋል ነው አይደለም የሚያስገባችሁ። ቀራማ ገባ። ቀራማ ሲገባ እንደዛ እኔ በራሴ ጀምሬ ሌላ ወጪ አውጥቼ ከስሬ አሰርቻለሁ። ስለዚህ ስራን ቢያንስ እኔ ምንድነው ያልኩት በማግስቱ ነው እንደው ለሳሪም ለኤምኬም ሪከርድ ያደረኩላቸው። ግን በሳምንት አላየችውም ሀሳብ ላይ ሳሪ በሳምንቱ በስንት ስታስገባኝ ነው እንደዛው ያልኩት ማለት ነው። ግን ሀሳብ በሁለተኛ ቀኔ ነው የተናገርኩት። ሀሳቤን አላስጨረሳችሁኝም። የምፈልገውን ነገር እንትን አልተረዳችሁኝም። ተጫጫህን እኔ እና እሷ እንጂ ምንድነው ፍላጎትሽ ምንድነው እሺ ምናምን ብለው በደንብ አልተረዳዳንም ማለት ነው። ከዛ እኔ ግማሽ ብሩን ቢያንስ 5000 ብሩ እኔ እንደፈለገች አፉላለው። ያመጣችበትም ያሰራችበትም የደከመችበትም ይሆናል። 3500 ብር ግን ሀቅ ይኖረኛል። ቢያንስ ምንም ነገር ስላደረገች ትመልስልኝ ሀቅ ይኖረኛል። ቢያንስ ምንም ነገር ስላደረገች ዝም አለ። በሶስተኛ ቀን ዝምታህ ነው እሺ ላክላት አልኩት። ከዛ አላቅም ይላክ ዝም አለ። ከዛ ምን አለኝ የጁጁን ቁጥር ሰጠኝ። በስንተኛ ጊዜ አንቺ አናግሪያት ብሎ ጁጁን አናግሪያት። ከዛ እሷን ሪከርድ አደረኩ። ሳሪ አልመለሰችም ጭራሽ። ከዛ ጁጁን እዛ ሳሪ ቤት ሳያት ዋትሳፕ ላይ መልሽልኝ ብዬ ስላት ምንድነው ነይ ግቢና ችግርሽን ንገሪ ብላ ሳሪ ሳበች። ከዛ ነገርኳት። ስነግራት ሳሪ ደግሞ ምንም ሀቅ የለሽም በጣም ነው እንደ ገንዘብ የምትወጁ በጣም ነው እንደ ምናምን ብላ ብቻ ከፍ ዝቅ አድርጋ ምናምን አስወጣችኝ። ከዛ የራሷ ጉዳይ ምናምን ነገር ምናምን አሉ። እዛም እኔም ዝም ብዬ ወጣሁ። እሷ እውነት ለአንቺ ተጠርታ ፈለግሽበት ሂጂ ፈለግሽበት እንትን በይ ለአንቺ ተጠርታ ከመጣች አረጋሽ ደግሞ እኔ ብሎ ካረጋታለሁ እሷን አለች ማለት ነው። እኔ ሀቅ እንጂ የጠየኩት ሌላ ነገር አይደለም። እኔ ዛኔ ሲጀመር ምች ሀሳባችን አስጨርሳችሁን ቀራማ ከፍ ያለው እንደዚህ በራሴ ስለጀመርኩ ኤምኬን ላስተካክል የሆነ ሰው ስራ ላስገባ ሲል በቃ እኔ በራሴ የከፈልኩት 5000 ብር እንደገና እንትን ማለት ስለማልችል ጨርሳለሁ። ሌላ ልጅ አለ የእሱን እሷ ተጨርስን የሚመለከተኝም አልኩ ማለት ነው። አለ አብሮት ያልኩሽ ልጅ ከዛ ለዛ ነው አሁን አንቺ ቤት ዋናው ውላችሁ ነው። ውላችሁ ባለቤትሽን አምጥታለሽ ስራ በኮንትራክት ልታስገባል። ስራ እስከ ስንት ስራ ድረስ ሁልጊዜ እኔ ስትዋዋሉ ውላችሁን አጽድቁ። ምንድነው ውላችሁ አስረግጣችሁ ተነጋገሩ እምለው። እሺ 8500 ድርሃም ለኮንትራክት ትክክል ነው፣ ዋጋው ነው። በስንት ባለቤት ከሙኒትም እንሰማለና አንቺ ያልሽው ሁሉ እውነት ነው ብለን ዝም ብለን ከአንድ ወገን ሰምተን አንቀበልም ማለት። እሺ ባለቤትሽን ለምሳሌ በአንድ ወር ውስጥ ስራ እኔ 2 ስራ 3 ስራ አስገብቼው 2ቱንም 3ቱንም ስራ ባለቤትሽ በራሱ ምክንያት አልሰራም ብሎ ቢወጣ ከዚህ በኋላ አያገባኝም ተባብለሽ ተስማምተሽ ነው ወይ የገባሽው? ስንት ስራ ባለቤትሽ አማረጠ? የመጀመሪያው ስራ ነው ወይ ያልተሳካለት? ያልተሳካው ከባለቤትሽ ችግር ነው ወይንስ ከካምፓኒው ችግር ነው? ይህንን ሁሉ ስትነጋገሩ ተነጋግራችኋል ወይ? ሲመጣ የሚከፍለውን ዋጋ ብቻ ነው የተነጋገራችሁት? በስንት ጊዜ ስራ እንደሚገባ ስራው ደግሞ ስንት እድል እንደሚሰጠው 1 እድል 2 እድል ስንት እድል? ለምሳሌ እዚህ ይሄኛው ደላላ 2 እድል የሚሰጠኝ ከሆነ በ8500 ድርሃም ሌላኛው ደላላ 3 እድል ከሆነ
ሌላኛው ደላላ ጋር ሄዳለሁ አይደል? ለምን ሶስት ስራ ይሞክራል? ዘላለም አይደለም አይደል? ሲሰጥ ባለቤትሽ ስንት ስራ ሞከረ? በምን ምክንያት ቀራማ ውስጥ ገባ? ለምን ኢቃማ አልተሰራለትም? ይህንን ሙኒት ታስረዳ ነው። አንቺ ምን ታርጊና? እንዴት ዋላችሁ ሀቡ? ሰላም ሙኒቷ፣ እንዴት ነሽ? አለን ሐምድላ። እኔ የዚህ ልጅ ነገር በጣም ይገርመኛል። ምን እንደሆነ ታርጌቷ አላቅም፣ ግን ለማንኛውም አንቺን በማክበር አስረዳሻለሁ። እዚህ ያለውንም ሰው አክብሬ እንጂ ለእሷ ስልም አይደለም የመጣሁትም ማብራራትም ኖሮብኝ አይደለም። ምንድነው ከዚህ ልጅ ጋር በ8500 ሁለት ናቸው፣ ሌላም ልጅ አለ። አብሬ ያመጣኋቸው መጡ። የኔ የስራ ድርሻዬ ሀቡ አይዲ መስራት አይደለም። አምጥቼ ስራ አስገብቼ በአይዲ እስኪቀየርላቸው መከታተል አለብኝ። ይሄ ነው። ኦኬ፣ አመጣው አስገባኋቸው ስራ። የኮንትራት ስራ ስታመጪ ሰው የሚሰጥሽ ሙሉ ደሞዙን 1200 ወይም 1300 ብለው ይጠቅሱልሽና ከታች የሚቆረጡት ወይም የሚቀነሱት አናውንሶች ያሉትን ነገሮች ይገልጻል። ይሄ ስራ ሲመጣ ያንን ወረቀት ለልጁም ለእህቶቻቸውም አንድም ሌላ ሳውዲ ያለች እቺም ናት አንድ ላይ ልኬላቸዋለሁ። ይሄ ማለት ምን ማለት ነው ሲሉ የምግብ ከነሱ ነው፣ አኮሞዴሽን ከእንደዚህ፣ ይሄ እንደዚህ የምችለውን አብራራለሁ። አንዳንድ ጊዜ የሚጠይቁሽ ጥያቄ እዛ ጋር የተጻፈ ነገር በእንግሊዘኛ ቢሆንም ሌላ ሰውን መጠየቅ ይቻላል። ጉግል ትራንስሌሽን ብዙ ነገር አለ። ግን ያው ከአንቺ አፍ መያዝ የሚፈልጉት ነገር ስላለ ያው ተናግሬያለሁ። ከዛም አልፌ ደግሞ እኔ 1 2 3 ስራ አይደለም 10 ስራ በቂ ሪዝን ካለ ሀቡ ለመቀየር ሬዲ ነኝ። ማንንም ቢሆን ሴትም ሆነ ወንድም ሆነ ምንም አይነት ችግር የለኝም። ግን ኢነፍ የሆነ ሪዝን ያስፈልጋል። ለማንኛውም እነዚህ ልጆች ስራ ገቡ፣ እዛ ናቸው ያሉት። ስለ አይዲ ሲያናግሩኝ እናንተ እዛው ስላላችሁ ሰውየውን ቅድሚያ አናግሩት፣ ክስ እንዳይመስል። ገባሽ? አንቺ እዛ ቦታ ቤትሽ ውስጥ የሚሰራ ሰው ሀቡ አንቺ አጠገቡ እያለሽ እኔ ያስቀጠርኩትን ሰው መጥቶ ሙና ምንድነው ይሄ ቢለኝና እኔ ብገባ ያላችሁን ቅርበት ያራኩት ያስመስላል። ስለዚህ አንተው እዛ ያላችሁ ጠይቁ፣ እየሰራንላችሁ ነው አሉ። እንደገና ስላልተዋጠልኝ መልሳቸው የኮሚሽን ከፍያ ያስገባውን ልጅ አናግሬ ከሰውየው ጋር አገናኝቶኝ ራሱ አውርቻለሁ። ከዛም ሰዓቱ ሲደርስ ሰውየው በካምፓኒያቸው ህግ መሰረት የፖሊስ ክሊራንስ ያስፈልጋል። እኔ የትም ቦታ ተጠይቄ አላቅም ነበር እስከዛን ድረስ። ያን የፖሊስ ክሊራንስ ያልጠየቅኩት ሰው የለም። እያንዳንዱ ሰው የተለያየ ኢንፎርሜሽን ነው የሚሰጠኝ። እነሱ ራሳቸው ደግሞ ሌላ ኢንፎርሜሽን ይሰጡኛል። ኤምባሲ መሄድ አለብን፣ ኢትዮጵያ በዚህ ወጥቶ በዚህ ገብቶ። ኤኒዌይ መጨረሻ ላይ ባገኘሁት ኢንፎርሜሽን ምንድነው እኔ አፕላይ አድርጌ ይምጡ በተባለ ሰዓት ሄደው አሻራ ሰጥተው መስተካከል እንደሚችል ሰማሁኝ። ምን አልኳት? የእንትኑን ታይፕ ማስደረጊያውን ላኪልኝ አደርጋለሁ አልኩኝ። እኔ የምኖረው ኦመልጎይን ነው። ሄድኩኝ፣ 2-3 ቦታ ሞከርኩኝ። ኢቭን ስክሪንሾት እያረክ እባክህ ስጠኝ እያልኩኝ እየላኩላት ነው። ሲስተም ዳውን ነው የሚለው እኛ ጋር። ስለዚህ እስኪ አንቺ ያለሽበት ሂጂ። አንዳንድ ጊዜም የእነሱ ኃላፊነት የሆነ ነገር አለ ማለት እነሱ መንቀሳቀስ የሚገባቸው። ይሄን አድርግ ያልኩና ያስተላለፈችልኝን 700 ድራም አስተላለፍኩላት። እውነትም እሷ ወዲያው ሄዳ አደረገችው ያንን። ኦኬ፣ በቀጠሯቸው ቀን ሲሄዱ የተሳሳተ ኢሜል ሰጥተው፣ ያው ሲጀመር ወደ 7 ቀን ነው 4 ቀን እንደዚህ ይፈጃል የስራ ቀኖች። ሳይሳካ ቀረ ማለት በተፈለገው ሰዓት አልደረሰም። ካምፓኒው አስወጣቸው ልጆቹ። ኦኬ፣ ሲያስወጣ ደወሉልኝና ማታ መንገድ ላይ ነን ቁጭ ያልከው። ሲጀመር እዚህ ጋር የምትናገረው ንግግራቲ በጣም ራፍ የሆነ ንግግር ነው የምትናገረው፣ ነርቭሽን የሚነካ። ኦኬ፣ እኔ እኮ ድርሻዬን ተወጥቻለሁ ማለት እችላለሁ። አስገብቻለሁ፣ ወረቀቱን ስጡና ካላስ ቪዛው ይሰራላችሁ ብዬ ጸጥ ማለት እችላለሁ። መንገድ ላይ ወድቀዋል ሲባል ጀበል አሊ የሚባል ቦታ ነው። 10 o'clock ማታ ላይ መኪና ልኬ አመጣቸው፣ አሳረፋቸው የሆነ ቦታ። ትነዘንዘኛለች። ልክ ሁሉ ምንም ነገር እኮ በእኔ እጅ ላይ የለም፣ በመንግስት እጅ ነው። ህግና ስርዓት አለው ሁሉ ነገር። በኋላ ላይ ምን አለች? አሁን ምንድነው ማድረግ የምንችለው ስትለኝ አራዝሚላቸው ቪዛውን። የኔ ስህተት አይደለም፣ የሚፈለገው ነገር በሰዓቱ ባለመድረሱ ነው። የፖሊስ ክሊራንስ ደግሞ እኔ ቤቴ የምሰራው ወይም ኢትዮጵያ ሰርቼ የማመጣው ምናምን ነገር አይደለም፣ መንግስት የሚሰጠን ነገር ነው። አራዝሚላቸውና ይሄኛውም ስራ ቢቀር ሌላ ስራ ራሴ ደግሞ ደግሜ ኮሚሽን ከፍዬ አስገባለሁ አልኳት። አበደች። ያልገባችበት ቤት፣ ያልደወለችበት ቦታ፣ ያላለችው ነገር የለም። መጣች ሳሪ ጋር በአጋጣሚ እዛ ያለሁኝ ስትጠይቅ
እሺ ምን ይደረግ ሲሉ አልከፍልም አላራዝምም ከዚህ በኋላ ስትል እና ምንድነው የምትፈልጊው ያለውን ቀራማ ትክፈልና ራሴ ነኝ ማስተካከል አለች። ይሄን ስትል ደግሜ ገባው ወጥቼ ነበረ። ደግሜ ገባው እኔ ረግጬ አይደለም የምወጣው ክፉ ነገር ላለመናገር ስናደድ ራሴን ኮንትሮል ማድረግ እንደማልችል ስለማቅ ለምን ሰውን አስቀይማለሁ? እሷን አይደለም እሷ እንደ ልቧ ተናግራኛለች። ግን እዛ ጋር የተቀመጠው ሰው ለምን ሌላ ግምት ይሰጠኛል? ልወጣለሁ። ተመልሼ ገብቼ ኦኬ ይሄው 850 ነው 750 ሴም ታይም ነው ትራንስፈር ያደረኩት። የእሷ ጉዳይ ተዘጋ አይደለ? ያ ደግሞ እህቱ በጣም ስርዓት በሌለው መንገድ ብታናግረኝም የሳውዲዋ እሱ ግን ያለበትን ሁኔታ ተረድቶኝም ይሁን ወይም ደግሞ አንዳንድ ሰው ነገሮችን ለማሸነፍ ሲል እንደ ባህሪሽ የሚይዝሽ ሰው አለ። ኦኬ እሱ እንትን ያለኝን እኔ አልኩኝ የቆጠረውን ያህል ኤምኬ አማራጭ ሰጥቶ ነበር። አማራጩን እሱ አልፈልግም ያለችው ማለት ነው።